ፕሬዝዳንት ዶናልድ ትራምፕ ዳግም ጉድ ሳይሆኑ አልቀረም። የፖለቲካ መሰረታቸው በሆነው የቀንደኛ ደጋፊዎቻቸው ኤምኤጂኤ ቡድን ውስጥ ትልቅ የመከፋፈል ድምፅ መሰማት ጀምሯል። ትራምፕ አሜሪካን ወደማያልቅ ጦርነት አልመራም በሚል ቃል ገብተው የነበረ ቢሆንም አሁን ግን በኢራን ላይ የከፈቱት ወታደራዊ ዘመቻና ያለምንም ቅድመ ሁኔታ እጅ መስጠት አለባቸው የሚለው ግትር አቋማቸው ደጋፊዎቻቸውን ለሁለት ሰንጥቆታል። የተወሰኑ ደጋፊዎቻቸው ይህ እርምጃ የአሜሪካን ጥንካሬ ማሳያ አድርገው ሲያሞግሷቸው፣ ሌሎች ደግሞ የገባውን ቃል አጥፋል በሚል በይፋ እየተቃወሟቸው ይገኛል። ይህ ክፍፍል ደግሞ ለሪፐብሊካን ፓርቲ መጪው የመካከለኛ ዘመን ምርጫ ላይ ከፍተኛ ስጋት ደቅኗል። በጦርነቱ ምክንያት የነዳጅ ዋጋ ጣራ መንካቱና የዓለም የንግድ እንቅስቃሴ መረበሹ በኢኮኖሚው ላይ የሚያሳድረው ጫና በቀጥታ የመራጩን ልብ ሊያሸፍት ይችላል የሚል ፍርሃት አለ። በተለይ በገዛ ቤታቸው ውስጥ የተነሳው የሐሳብ ግጭት በትራምፕ ላይ ከፍተኛ የፖለቲካ ኪሳራ ሊያስከትል እንደሚችል እየተነገረ ነው። አሜሪካን ቀዳሚ የማድረግ ፖሊሲያቸው በራሱ በጦርነቱ መዘዝ እየተፈተነ ባለበት በዚህ ወቅት ፕሬዝዳንቱ በደጋፊዎቻቸው መካከል የተፈጠረውን ስንጥቅ ሳይጠግኑ ወደ ምርጫው ከገቡ ውጤቱ የከፋ ሊሆን እንደሚችል ተገምቷል።